መስራት የምትፈልጉትን ያህል ገንዘብ እየሰራችሁ ያልሆነበት ምክንያት እናንተ የምትፈልጉትን ከስተመር ሌላ ቢዝነስ እያገለገለው ስለሆነ ነው። ብዙ ሰው ኢትዮጵያ ውስጥ ወደ ቢዝነስ ሲገባ እንዴት ተፎካካሪዎቹን ማሸነፍ እንዳለበት በቂ ጥናት አይሰራም። አብዛኞቹ ቢዝነሶች ኮፒ ፔስት ናቸው። በዚህ ምክንያት ከማርኬት የመውጣት እድላቸው በጣም ከፍተኛ ነው። The 22 Immutable Laws of Marketing የሚለው መጽሐፍ ምናልባት ማርኬቲንግ ላይ ከተሰሩ በጣም አደገኛ ከሚባሉ መጽሐፎች መካከል አንዱ ነው። ከዚህ መጽሐፍ ላይ የወሰድኳቸውን 3 ሩሎች በዚህ ቪዲዮ ነግራችኋለሁ። እነዚህ 3 ሩሎች ቢዝነስ ላይ የሚገጥማችሁን ማንኛውንም አይነት ፉክክር ለማሸነፍ ይጠቅሟቸዋል። የትኞቹም ክላይንቶች እኛ ጋር ሲመጡ እነዚህን 3 ማርኬቲንግ ሩሎች ነው የምንጠቀመው። ለማታውቁ ሰዎች ዮናስ ሞባላለሁ ዮናይል ኮሙኒኬሽን የሚባል የማርኬቲንግ ኤጀንሲ አስተዳድራለሁኝ። ዩቲዩብ ላይ እንዲህ አይነት የቢዝነስ ኮንቴንት ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። በየጊዜው ቢዝነሳችሁ ሊያሳድጉላችሁ የሚችሉ የማርኬቲንግ ቶፒኮችን እናነሳለን። የመጀመሪያው the law of leadership ይባላል። ይሄኛው ህግ ምንድነው? ማርኬት ላይ የተሻለ ሆኖ ከመገኘት ይልቅ ቀዳሚ ሆኖ መገኘት ይሻላል ነው። የትኛውም ሴክተር ላይ ቀድመው የገቡ ቢዝነሶች የማሸነፍ እድላቸው ከፍተኛ ነው። ምክንያቱም ማርኬቲንግ ሲባል የተሻለ ነገርን የማስተዋወቅ ኮምፒቲሽን ወይም ፉክክር ወይም ጦርነት ሳይሆን አይምሮስ ቦታ የመያዝ ጉዳይ ነው። አይምሮስ ቦታ ለመያዝ ደግሞ ቀድሞ መገኘትን የመሰለ ነገር የለም። የሰው አይምሮስ ቀድማችሁ ከገባችሁ ተደላድላችሁ መቀመጥ ይችላላችሁ። ቢዝነሳችሁ ሴትል ማድረግ ይችላል። ኢቭን አንዳንድ ቢዝነሶች የሆነን ሴክተር እንደ አዲስ ማስጀመር ስለቻሉ ብቻ ኢንታየር ሴክተሩ በእነሱ ስም ሲሰየምላቸው እንመለከታለን። ለምሳሌ ኢትዮጵያ ውስጥ ራይድ የምትመለከቱ የቤት መኪና ጠርቶ የሆነ ቦታ መሄድ ነው አይደለ? ራይድ ንጥራ ሲል የሆነ ሰው አሁን ያንጎ አሉ እነ ፈረስ አለ ብዙ አሉ። ግን ራይድ ንጥራ ነው ስቲል እየተባለ ያለው ማን ነው? ይሄ ራይድ ካለን የመጀመሪያው ይሄን ራይድ ሄሊንግ የሚባለውን ቢዝነስ ሴክተሩን ራሱ ኢንትሮዲዩስ ያደረገው ያ ቢዝነስ ስለሆነ ነው። የመጀመሪያ በመሆኑ ሙሉ ሴክተሩ በሱ ስም ሊሰየምለት ችሏል። ይሄንን ሌሎች የቢዝነስ ሴክተሮችም ላይ ማየት እንችላለን። ይሄ ከምታስቡት በላይ ትልቅ ኮምፒቲቲቭ አድቫንቴጅ ይሰጣል። ብዙ ቢዝነስ ኦነሮች የሚመስላቸው እኔ የተሻለ ፕሮዳክት ይዤ መምጣት የምችል ከሆነ ሰው ኢቨንቹዋሊ ፈልጎ እኔ ጋር ይመጣል ነው። ግን ይሄ ስህተት ነው በብዙ መንገድ። ለምን መሰላችሁ? አላስፈላጊ ጊዜ ይወስዳል። ከስተመር ዲሲዥን መቀነስ ነው የሚፈልገው። እኔ አሁን ፐርሰናሊ የሆነ ነገር መጠቀም ከጀመርኩኝ መቀየር ለእኔ ሪስክ ነው። ለሁሉም ሰው ራይት። የሆነ ምግብ ቤት ከለመድን ሌላ ምግብ ቤት መሄድ ሪስክ ነው። የሆነ ቦታ የሆነ ነገር መግዛት ከለመድን በቃ እዛው ጋር ነው መሄድ የምንፈልገው ሪስክ ስለሆነ። ሜቢ አንዳንድ ሰዎች ሊኖሩ ይችላሉ ኤክስፔሪንስ ማድረግ የሚፈልጉ አዲስ ነገር። እነዛ ግን ቁጥራቸው ትንሽ ነው። አብዛኛው ገዢ መቀየር አይፈልግም ዲሲዥኑን። ስለዚህ እናንተ መታችሁ የሆነ ቢዝነስ ኮምፕሊትሊ ኮፒ አድርጋችሁት እኔም ተፎካካሪ ነኝ እኔ የተሻለ ፕሮዳክት አለኝ ብትሉ የከስተመሩን ትረስት የማግኘት እድል በጣም ዝቅተኛና ጊዜ የሚወስድ ነው የሚሆነው። ስለዚህ the law of leadership የሚለው ምንድነው? ኤቭሪ ታይም ወደ ቢዝነስ ስትገቡ እኔ የመጀመሪያው ነኝ የምትሉበትን ቢዝነስ ውስጥ ግቡ ነው። የመጀመሪያ መሆን ከቻላችሁ ኮምፒቲሽኖቻችሁን ባይ ዲፎልት ማሸነፍ ትችላላችሁ። ኢትዮጵያ ውስጥ በጣም ከባድ ነው ይሄ እውነት ለመናገር። ምክንያቱም ይዘናቸው የምንመጣቸው ቢዝነሶች ኮምፕሊትሊ አዲስ ያልታሰቡ ያልታዩ የመሆን እድላቸው ዝቅተኛ ነው። ስለዚህ ቢዝነስ ለመጀመር የምታስቡ ሰዎች ይዛችሁ የምትመጡት የቢዝነስ አይዲያ የመጀመሪያ ሊያደርጋችሁ የሚችል ይሁን ነው የመጽሐፉ ኮንሴፕት። ምክንያቱም በማርኬቲንግ ትልቅ ገንዘብ ዌስት የሚደረግበት ነገር ቢኖር የሰውን አይምሮ መቀየር ነው። ሰው አንድ ነገር ካሰበ አሰበ ነው። እሱን ለመቀየር ኮንቴንት አድ ኢንፍሉዌንሰር ምን ብትጠቀሙ ራሱ የሰውን አስተሳሰብ መቀየር ይከብዳል። የሆነ ቢዝነስ የሆነ ሴክተር ኮንትሮል ካደረገው አድርጎታል ነው፣ ጊዜ ይወስዳል እሱን ለማሸነፍ። ስለዚህ ክሬቲቭ ናችሁ አዲስ የመጀመሪያ የምትሆኑበትን ቢዝነስ ይዛችሁ ነው። ግን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ሁላችንም ከዚህ ቤት ያልታየ ያልተሰማ ቢዝነስ ይዘን መምጣት ይከብደናል። እዚህ ጋር ነው ሁለተኛው ህግ ይመጣል፣ the law of category። የዚህኛው ህግ ሀሳቡ ምንድነው? የመጀመሪያ መሆን የማትችሉ ከሆነ የሆነ ሴክተር ላይ የመጀመሪያ የምትሆኑበትን አዲስ የራሳቸውን ካታጎሪ መፍጠር ነው። ኢትዮጵያ ውስጥ እንዴት ነው ቢዝነስ የሚከፈተው ካላችሁኝ፣ አብዛኛው ሰው የሆነ ቢዝነስ ይመለከታል፣ እሱን ይደግመዋል። ወይ ሎኬሽን ቀይሮ ወይ ሎጎውን ቀይሮ ወይ ስሙን ቀይሮ፣ አንዳንዴ ላይ ቀይሮም ይችላል። የሆነ ኮፊ ሾፕ ይደገማል፣ የሆነ ልብስ ቤት ይደገማል፣ የሆነ ሬስቶራንት፣ የሆነ ማርኬቲንግ ኤጀንሲ። ከዛ በኋላ ይገርማቸዋል። ለምንድን ነው እኔ ጋር ከስተመር ተለይቶ የማይመጣው? ኦፍ ኮርስ ምን የተለየ ነገር ፕሮቫይድ አደረክለት ካቀረብከው ኢንቴሪየር ከስምህና ከሎኬሽኑ የተለየ። በማርኬቲንግ ኒሽንግ ዳውን የምንለው ኮንሴፕት አለ። ኒሽ ዳውን ማድረግ ማለት የምትገቡበት ሴክተር ላይ የራሳችሁን ኤሪያ የራሳችሁን ካታጎሪ ፈጥሮ መውጣት ነው። ሰው ጥያቄው እንዴት ነው የተሻለ መሆነው ሳይሆን እንዴት ነው የተለየው የመሆነው፣ ከሌሎቹ እንዴት መለየት ይችላለሁ ነው ሀሳቡ። ለምሳሌ በጣም ብዙ ጂሞች አሉ፣ በጣም ብዙ ፐርሰናል ትሬነሮች አሉ፣ ሬስቶራንቶች፣ ሁሉም ቢዝነስ ላይ የሆኑ ቢዝነሶች አሉ አይደል ኦልሬዲ የገቡበት። እኔ
የራሴን ኤሪያ ቆርጬ በማውጣት እዛች ላይ የመጀመሪያ መሆን ይችላል ነው። ለምሳሌ ልበልና ጂም ከሆነ መክፈት የፈለኩት ወይም ደግሞ ሬስቶራንት ከሆነ መክፈት የፈለኩት እኔ ሬስቶራንት ለመክፈት ሳስብ እነማን ናቸው ወደ ቢዝነሱ እየገቡ ያሉት እነማን ናቸው ማርኬቱን ዶሚኔት ያደረጉት ኦኬ ሶ እነሱ ላይ ሰዎች የሚያቀርቧቸው ኮምፕሌንቶች ምንድናቸው ወይም እነሱ አድሬስ ያላደረጉት ፕሮብለም ምንድነው ለምሳሌ አሁን ላይ ትሬንድ የሆነው ስጋ ቤት ሊሆን ይችላል ኦኬ ሰው ሁሉ ስጋ ቤት እየሄደ ሊሆን ይችላል የስጋ ቤት ትሬንድ መጥቷል ኦኬ ግን እነዛ ስጋ ቤቶች አድሬስ ያላደረጉት የሆነ ፕሮብለም ሊኖር ይችላል እሱም እንደው የጤና ጉዳይ ነው ከሆነ ጊዜ በኋላ ሰዎች ኮንሺየስ መሆናቸው አይቀርም በጤና ጉዳይ አይደለም because too much ስጋ ኮንሱም ማድረግ የጤና ችግር ያመጣል ሶ እነዛ ስጋ ወዳጅ የሆኑ ሰዎች ምናልባት በሳምንት አንድ ቀን ወይ ሁለት ቀን ሄልዚ ነገር መመገብ አለባቸው ካልኩኝ በኢትዮጵያ የመጀመሪያው ሄልዚ ሬስቶራንት ብዬ ልመጣ እችላለሁ ኦኬ ሌላም ቦታ ለምሳሌ ጂም መክፈት ከፈለኩኝ ኤቭሪባዲ ተነስቶ ጂም መክፈት ቢፈልግ ትላልቆችን ጂሞች ይመለከትና ማሽን ከየት ነው ማመጣው ቦታ ከየት ነው መከራየው ከዛ ብዙ ማሽን ያለበት የሆነ ጂም ይከፈታል ኦኬ እንደዛ ከማረግ ይልቅ ዋይ ናት ለምን ስፔሲፊክ አላደርገውም ዌት ሎስ ለምን አላደርገውም ኪሎ መቀነስ ላይ ብቻ ፎከስ የሚያደርግ ጂም አስባችሁታል እንዴት አሪፍ ሊሆን እንደሚችል በቃ የሚሄደው ኪሎ የሚቀነሰው ብቻ ነው በሀገራችን የመጀመሪያው ዌት ሎስ ጂም ነው እኮ ግን የራሱን ካቴጎሪ ክሬት አደረገ ዌት ሎስ የሚባል ሌሎችም ሴክተሮች ላይ ሄዱ ለምሳሌ እኛ አንድ ቢዝነስ አለን ኦንላይን ኤዱኬሽን ላይ ኬሌክስ አካዳሚ ኬሌክስ አካዳሚ ኦንላይን ኤዱኬሽን ነው ብዙ ኦንላይን ኤዱኬሽን የሚሰጡት ድርጅቶች ይኖራሉ ኢትዮጵያ ውስጥ ራይት የራሳችንን ካቴጎሪ እንዴት ነው ክሬት ያደረግነው ዲጂታል ስኪል ነው የምናስተምረው ዲጂታል ስኪል በማስተማር የመጀመሪያዎቹ ነን that's it እውነታው ደግሞ ይሄ ነው የምናስተምራቸው ስኪሎች በሙሉ የሆነ ሰው ዲጂታሊ ስራ መስራት እንዲችል የሚያስችሉት ናቸው በዚህ የመጀመሪያዎቹ ነን ኤአይ አሲስትድ የሆነ ለርኒንግ ነው ይዘን የመጣ ነው ስለዚህ በኢትዮጵያ የመጀመሪያው ተማሪዎች በኤአይ አሲስት እየተደረጉ የሚማሩበት ኦንላይን ኤዱኬሽናል ፕላትፎርም ኬሌክስ አካዳሚ ነው ይሄንን በኮንፊደንስ እናገራለን ለምን ሪሰርች ስለምንሰራ ከመግባታችን በፊት ቼክ ስለምናደርግ ይሄ የሚሰጠን ኮምፒቲቲቭ አድቫንቴጅ አለ የትኛውም ሴክተር ላይ የመጀመሪያዎቹ ስትሉ የሚሰጣችሁ ኦቶሪቲ አለ ስልጣን አለ ሪስክ አለ ወይ አዎ ለምን ሰውን ማስለመድ ይኖርባቸዋል ይሄ የመጀመሪያ ብላችሁ ያሰባችሁት ነገር ሰዎች ጋር ተወዳጅ ነው አይደለም የሚለውን ዋን ሰው ከለመደ በኋላ ግን ኮምፒቲሽኖቻችሁ ከእናንተ ጋር ኮምፒት ማድረግ ይከብዳችኋል because already አይምሮ ውስጥ ቦታ ስለያዛችሁ ማለት ነው and guess what ኒሽ ዳውን ካደርጋችሁ በኋላ አጥባችሁ ከጀመራችሁ በኋላ እያሰፉ መሄድ ይቀላል አስፍቶ ጀምሮ እያጠበቡ ከመሄድ ይልቅ ጥያቄው ያለው ምን አይነት ቢዝነስ ላይ ነው ያላችሁት ወይ ለመጀመር የምታስቡት ነው ደህና በጀት ይዛችሁ ጥሩ ብር ይዛችሁ የምትገቡ ከሆነ ትልቅ ቢዝነስ ልትጀምሩ ትችላላችሁ ባንዴ ብዙ ሰው አድሬስ ልታደርጉ በማስተዋወቂያ በፕሮዳክት ልትደርሱ ትችላላችሁ ግን ስሞል ቢዝነስ ከሆነ ግን የምትጀምሩት የናንተ ምርጥ ስትራቴጂ የሚሆነው ኒሽ ዳውን አድርጎ አጥብቦ የሆነች ካቴጎሪ ላይ ብቻ ፎከስ ማድረግና እሷን ሰርቭ ማድረግ ነው ያንን በደንብ ቀጥቅጣችሁ የመጀመሪያ ከሆናችሁ እዛ ኤሪያ ላይ ቀስ እያሉ ኤክስፓንድ ማድረግ አይከብድም ምክንያቱም ኦልሬዲ ቢልድ የሚደረግ ካፒታል አለ ሶሻል ካፒታል አለ የብራንድ ትረስት ይኖራል እሱን ይዞ ማስፋት ስለሚቻል ኦልሬዲ የመጡ ሰዎች ይችንን ብትጨምሩልን ይችንን ብታረጉልን ያሉ ለሚጠይቋቸው ጥያቄዎች መልስ በመስጠት ውስጥ ቢዝነሳችሁ ያደገ ይመጣል ሶስተኛው ህግ the law of opposite የሆነ ማርኬት ላይ እናንተ ሁለተኛ ወይም ሶስተኛ አራተኛ ከሆናችሁ ዳይሬክትሊ ከላይ የሚመልጧችሁ ቢዝነሶች ኮፒ ከማድረግ ይልቅ ከነሱ አጌንስት ራስን ፖዚሽን ማድረግ ነው በጣም ብዙ ቢዝነሶች ኢትዮጵያ ውስጥ ያሉበት ቦታ ምን መሰላችሁ ተመሳሳይ ናቸው ከትላልቆቹ ጋር ግን ትንሽ ናቸው ሲሚላር በት ስሞለር ይሄ በጣም አስቀያሚ ፖዚሽን ነው ምክንያቱም የተለየ ነገር የላቸውም ኦፈር የሚያደርጉት ከዛ ደግሞ እንደ ትላልቆቹ ቢዝነሶች ሰፋ ያለን ሰው አድሬስ ማድረግ አድቨርታይዝ ማድረግ መሸጥ ደግሞ አይችሉም ለዛ ነው ብዙዎቹ ስትራግል የሚያደርጉበት ምክንያት አንዳንዴ የመጀመሪያ መሆን ሊከብዳችሁ ይችላል ሊደርሺፕ ኢቭን የራሳችሁን ካቴጎሪ ክሬት ማድረግ ሊከብዳችሁ ይችላል በቃ ቢዝነሱ ሊመሳሰል ይችላል በሆነ መንገድ ከትላልቆቹ ጋር እንዲህ አይነት ሲቹዌሽን ላይ እንዴት ነው እነዚህን ኮምፒውተሮችን የማሸንፋቸው ስንል ከነሱ ጋር ከመመሳሰል ይልቅ አክቲቭሊ ከነሱ ጋር መቃረን የሆነ ትልቅ ቢዝነስ አለ እናንተ ሴክተር ላይ ጃያንት ነው ያንን ጃያንት ኮፒ ባደረጋችሁት ቁጥር ማለት ነው ባይ ዘ ወይ ያንን ትልቅ ቢዝነስ ነው አድቨርታይዝ ያደረጋችሁት የምትመጡት ይሄ በጣም ብዙ ሰው ሚስ የሚያደርገው ነገር ነው ለምሳሌ የሆነ ሬስቶራንት አዲስ የምግብ አቀራረብ ምናምን ኢንትሮዲዩስ አደረገ ባይ ዲፎልት ሬስቶራንቱ ትልቅ ስለሆነ በጣም ብዙ ሰዎች መተው ኢንተራክት ያደርጉና ያንን አቀራረብ ኦር ያንን አመጋገብ ዋቴቨር ያን አዲስ ፊቸር አሶሺየት ያደርጉታል ከዛ ቢዝነስ ጋር ኔክስት ታይም ሌላ ቦታ ሲሄዱና ያን ነገር ሲመለከቱት እንደነንተና ጀመሩ ነው የሚባለው ሞር የነሱ ሲስተም ነው አድቨርታይዝ ያደረጋችሁ የምትሄዱት ኮፒ በማድረግ ውስጥ ስለዚህ የሚሻለው ከነዛ ትላልቅ ቢዝነሶች ራስን ኦፖዚት አድርጎ ማቅረብ ነው ልክ ከስተመር ራሱ ሲመጣ እንደነዛ አይነት ቢዝነስ ነው ኖ አይደለም እኛ ምን ሰራው እንደዚህ ነው እነሱ እንደዚህ ናቸው እኛ እንደዚህ ነን ይሄ አክቹሊ ማርኬቲንግ ላይ በጣም ስትሮንግ ኮንሴፕት ነው ሰዎች ከናንተ ብራንድ ጋር አሶሺየት እንዲያደርጉ የምትፈልጉ ከሆነ መጀመሪያ ያላቸውን አሶሲዬሽን መበጠስ ያስፈልጋል ልታለያዩአቸው ይገባል ያ ማለት በዴቲንግ ስንመጣ አይ ኖ ዲስ ማይት ሳውንድ ቬሪ ኢቪል እና ሪሌት ሊያደርግ ይችላል ግን የሆነችን ሴት ማግባት የምትፈልጉ ከሆነ መጀመሪያ ከባሏ መፋታት ያስፈልጋል እንደማለት ነገር ነው ያኛው ሪሌሽንሺፕ ካልተቋረጠ ይሄኛው ሪያሊቲ ሊመጣ ስለማይችል እንዴት ነው የምታቋርጡት ኮምፕሊትሊ እዛ ጋር የሚያገኙትን ነገር
በተቃራኒ ይዞ በመምጣት ነው። እነሱ እንደዚህ ነው የሚያገለግሏችሁ፣ ግን እንዲህ አይነት ክፍተት አለ። ይሄን ግን አታገኙም። ሜቢ እዛ ስትሄዱ እንዴት ትሪት ልትደረጉ ትችላላችሁ። እኛ ጋር ግን ስትመጡ በዚህ መንገድ ነው ትሪት የምናደርጋችሁ። ለምሳሌ አሁን ትላልቅ ኤጀንሲዎች ጋር ከሆነ ኮምፒት ማድረግ የፈለጋችሁ ትንሽ ኤጀንሲ ሆናችሁ ትላልቅ ኤጀንሲዎች ጋር ስትሄዱ አይ ነው እነሱ በጣም ፋንሲ ኦፊስ ነው ያላቸው፣ አይ ነው ፈርኒቸሮቻቸው በጣም ያምራሉ፣ አሰራራቸው በጣም ፋንሲ ሊሆን ይችላል። ግን እናንተ ዝም ብላችሁ አናደር ካምፓኒ ናችሁ። ለነሱ ዝም ብሎ ባንክ አካውንታቸው ላይ የምትጨመር ትንሽ የገንዘብ ነው እናንተ የምትከፍሉት። ማንም ኬር ያደርግላችሁም። የሆነ አካውንት ማናጀር ነው እናንተን ቴክ ኬር የሚያደርጋችሁ። እኛ ጋር ስትመጡ ግን እኛ ስሞል ኤጀንሲ በመሆናችን ምክንያት ዳይሬክትሊ ነው ከእናንተ ጋር አብረን በየቀኑ የምንሰራው። እኔ ራሴ ነኝ ኢንቮልቭ የማደርግበት እዚህ ነገር ጋር ሙሉ አቅሜን ሰጥቼ ነው የምሰራው። ይሄ በዚህ መንገድ ነው ትላልቆቹን ቢዝነሶች ላሸንፋቸው የምችለው እንጂ እነሱ ከሚሰጡት ጋር እኛም እንዲህ አለን በማለት በፍጹም እነሱ ጋር ልደርስ እንደማልችል አውቀዋለሁኝ። ሶስተኛው ህግ the law of opposite ራስን ከኮምፒውተሮች ወይም ደግሞ ከጃያንቶች አጌንስት ወይም በተቃራኒ ሳይድ በማስቀመጥ የሰዎችን ፖዚሽኒንግ ወይም ደግሞ ሜንታሊ ስፔስ የመያዝ ጨዋታ ነው። ይሄ ከምታስቡት በላይ ኢፌክቲቭ ነው። አሁን ባለንበት የሀገራችን ኢኮኖሚ ትልቁ the most important የሆነው ነገር ለቢዝነሶች ሽያጭ ማምጣት ነው። ምንም ጥያቄ የለውም። because sales cures all ይላል ማርክ ኩበን። ሴልስ ካለ ብዙ ነገሮች ይስተካከላሉ። ብዙ የቢዝነሳችሁ ችግሮች የሚፈቱት ቢዝነሱ ኮንቲኒዩስሊ ገንዘብ ማምጣት ከቻለ ነው። እዚህ ጊዜ ላይ ደግሞ ገንዘብ ልታመጡባቸው የምትችሏቸውን የማርኬቲንግ ስትራቴጂዎች በሙሉ አሟጦ መጠቀም ካልተቻለ ኢኮኖሚው ከባድ ነው። እኛ ሀገር ላይ ገና የተጀመረ ያለ ግን እጅግ በጣም ብዙ ቢዝነሶች ያተረፉበት ያለው የዲጂታል ወርልድ አለ። ዲጂታል ማርኬቲንግ የሚባለው ነገር ብዙ ቢዝነሶች ስቲል ግራ የተጋቡ ነው። ምናልባት እናንተም እንዴት እንደሚሰራ ግራ የተጋባችሁ ወይ አስተራሩን አታውቁበትም ወይ ከማን ጋር መስራት እንዳለባችሁ አታውቁም። ለሆነ ከዝናችሁ ሰጥታችሁት ሊሆን ይችላል ኦር ከሆነ ኤጀንሲ ጋር ሰርታችሁ ከዚህ በፊት ለውጥ ላይ መጣ ይችላል። እንዴት ነው ቢዝነሳችሁን ዲጂታል ማርኬቲንግ በመጠቀም ተሳድጉ የምትችሉት? የብዙ ቢዝነስ ኦነሮች ጥያቄ ነው። ይሄንን በዲቴል የመለስኩበት አንድ የዩቲዩብ ቪዲዮ አለ። ይሄን ቻናል የከፈትኩበት አንዱ ዓላማ ዳይሬክትሊ ለእናንተ ቢዝነስ ላላችሁ ሰዎች እንዴት በራሳችሁ ቢዝነሳችሁ ማሳደግ እንደምትችሉ ለማሳየት ነው። ይሄ ቪዲዮ ፐርፌክትሊ የሚያደርገው ነገር ይሄ ነው። በሚቀጥሉ 90 ቀናት ጊዜ ውስጥ በዲጂታል ማርኬቲንግ ቢዝነሳችሁን በማሳደግ እንዴት ኮምፒቲሽኖቻችሁን ተፎካካሪዎቻችሁን ማሸነፍ እንደምትችሉ ስቴፕ ባይ ስቴፕ ብሬክዳውን እያደረገ ይሄ ቪዲዮ ያሳያችኋል። አሁን ገብታችሁ ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር። በቀጣይ ስለምን አይነት ቶፒክ ላነሳላችሁ እንደምትፈልጉ ወይም ደግሞ ያላችሁ ጥያቄዎች ካሉ ኮሜንት ላይ አሳውቁኝ። ለዛ መልስ የሚሆን ቪዲዮ ይዤላችሁ እመጣለሁ። See you.